አግባ እሷ ገባች አይደለም አግባ አሉት 1000 ሚስት ፈትቼ አሁን 1001ኛ ደግሞ ላገባ ነው አላገባም ምነው የምታወሪው መቼ ነው ስንት ሚስት አግብተህ ነው ሲሉት ወይዘሮ እጅጋየሁ እኮ 1000 ሴት ነበረች አንድ ቀን የቀረሽ ብባል ይሄን ሳልል ይሄን ከሌኒ ይቅርታ ሳልጠይቅ ምለው ነገር የለኝም ዴሊ ካጠፋ ይቅርታ ጠያቂ ነኝ ተፈጥሮዬ ይቅርታ ለመጠየቅ ዝግጁ ነኝ ኦርቶዶክስ ተዋህዶ ቤተክርስቲያን የኔ ናት አውቃለሁ ስለሌላ አላውቅም ማንንም እግዚአብሔርን ሲያመሰግን ግን ዝም ብዬ አላልፈም አመሰግናለሁ ፈጣሪዬን ግን ቤተክርስቲያኒቷን ሲናገሩ ሳው እንግዲህ ከዚህ የወጡ ሰዎች ቤተክርስቲያኑን በተለያየ ጊዜ ያ ስህተት ነው ይናገራሉ ለምን እንደዛ ይሆናል ማስተማር ያ ትልቅ ስህተት ነው በፊት ለፊት ማንፈርጅ ከተነካው ማንንም መፈራው በዚህ ዓለም የለኝም ካለ መድኃኔዓለም እና ማፊያ ምናምን እሱንቶ ጠንካራ ሴት መፍጠር ያቃተን ኢትዮጵያ ውስጥ ቀስማቸውን እየተሰበሩ ነው የምናሳድጋቸው በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ስለዚህ የብልጽግና ደጋፊም አይደሉም። አልቃም ደጋፊም ተቃዋሚም አይደለሁም። አሁን ግን ምርጫ ከተባለ መርጣለሁ። ምርጫዬ ሌላ አይደለም። ቀርቦ የተወዳደረ ማየው የለኝም። ቅስቀሳ እንዳይሆንበት ማረ ልቀስቅስ ደጋረኩ ምን አለበት በቀሰቀሳ ኃጢአት ነው እንዴ? እኔ ምንም ማለት ለቤተ ክርስቲያንም መጥፎ ሲያረጋ ላየሁም። እኔ ዛሬ ዋናው እንትኔ በዚህ እድሜ ቤተ ክርስቲያኔ ነው። ግን የሚናገሩት ሁሉ በእውነት ጥሩ ንግግር ነው የምሰማው። አክብረው ነው የሚናገሩት። የፈለጉት ሃይማኖት እምነት መከተል የራሳቸው ፋንታ ነው። እጅጋየሁ ነው ልጆቼ ነገ የፈለጉት መሆን ይችላሉ። ከማህፀኔ ከወደ የወጡ ልጆቼ እኔን አይመለከተኝም። እና ይሄንን ማስተዋልና ማሰብ አለብን እንጂ ምን ጥቅም ለማግኘት ነው? አሁንማ ጫማዋን ስማለሁ ክብርት ወይዘሮ አዳነች አቤቤን ባገኝ እኔ እኮ አቡነ ጳውሎስ መርቀው ነው እዚህ ደረጃ ያለሁት። የአቡነ ጳውሎስ ምርቃት እኮ ነው ጤና ሰጥቶኝ ለዚህ ያለሁ። ሐውልታቸው እንዳሰራ እድሜ የሰጠኝ እኮ እግዚአብሔር ነው። የእሳቸው ምርቃት ነው፣ የእሳቸው በረከት ነው፣ የእሳቸው ጸሎት ነው። እና የጥሩ የሰራ አባት እናገራለሁ። አሁን የሰላም አባት ነበሩ በእውነት። እኔ በእሳቸው እጅ ቆባቸው ስለተጫነ ይመስለኛል አቡነ ሳዊሮስ እንደዛ የሆኑት። አቡነ ጳውሎስ እኮ እየሰደብካቸው ና ሳመኝ ና ምሳ አብረን እንብላ የሚሉ እኮ ሰው ናቸው። እስቲ መስክሩ ክፉ ተናግረውኛል ወይ እንዲህ አድርገውኛል የሚል ጳጳስ ይምጣ፣ ከአንደበታቸው አይወጣም። እና እሳቸውንም የተከተልኩት ለዚህ ነው። እና ዳረገልኝ ለኔ ብቻ በግሌ አይደለም። እኔ በግሌ ምንም የሚደረግልኝ ነገር የለኝም። በግሌ ምንም የምፈልገውም የለኝም። እግዚአብሔር ይመስገን። የምፈልገው ጤናዬን ብቻ ነው። እና አገሬን ሰላም እፈልጋለሁ። ሰላም ሁነን ግድ በቃ ቤተ ክህነትም የኛ ግድ ቤተ መንግስትም የኛ ብቻ አይሰራም። ደጋግሜ ተናግሬያለሁ። ማን ያለው እሱን አንተ ታውቃለህ። ይሄን የሚሉትንማ ታውቃለህ አንተ። ያው እንግዲህ እርሶ ካሰቡት ይሄን ያሉ ብለው ይመለሱ። አይ በቃ ይሄው ነው መጥበጡም ንጋደል መባሉም ይሄው ነው። ምንም ማንንም ያዝ the same thing እኮ ነው። ትግራይ ሲገባም እኮ ወያኔም ሲገባ እኮ the same thing ነበር። ይሄው ረብሻ
ተው እንጂ አነን ወደ ኋላማ ከሄድን ብዙ አስቀያሚ ነገሮች አሉ፣ የዘር ስድቦች። ስለዚህ እርስዎ ከየትኛውም ስርዓት ጋር የመሆን ፍላጎትም የለዎትም? አሁንም አልጣለም። ከማንም ስርዓት ይምጣ ለህዝብ ጥሩ ይሁን ለሀገሬ ጥሩ ይሁን አከተመ። ስለዚህ ስህተት ቢያዩ የሚመለከቷቸውን ስህተቶች ይናገራሉ? እናገራለሁ። ምን አለበት ስህተት ካየው እናገራለሁ። በእኔም እድሜ ይሄው ነው ከኔ የሚጠበቀው። እኔ ፐርሰናሊ ባገኛቸውም ይሄን ትሳሳታላችሁ፣ ይሄን ብታርሙት፣ ይሄን እኔ አሁን ሰው የተራበ የተጨነቀ ይመስለኛል። ምግብ ቤት ስትሄድ ቤቱ ጢም ብሎ ነው። ስጋ ቤት ስትሄድ ቤቱ ጢም ብሎ ነው። መጠጥ ቤት ለይ ብላ ስትሄድ ቤቱ ጢም ብሎ ነው። ልጠጣ ልበላ አይደለም የምሄደው፣ ሰው የተቸገረ ለማየት ግን እሄዳለሁ። ማታ ዞር ስትል ወሬ የምትሰማው ተራበ፣ ተቸገረ፣ ተጠማ፣ ወደቀ። እነኛ አሁን ቤት ፈረሰባቸው የሚባሉ ሲናገሩ ሲመርቁት ሳያለህ ከንቲባዋንም ሲመርቁ ነው ማየው፣ መንግስትን ሲመርቁ ነው ማየው። ቤት ተሰጠን የራሳችን ሽንት ቤት ይዘን ይላሉ። እርግጥ ነው አፓርትማ ኮንዶሚኒየም ተሰጥቷቸዋል። አየሁ ብዙ ሰው ቤት ጎበኛው። ለህሊናዬ ማን ሁኝም አይደለም እኔ ማን ነኝ። የተቸገሩ ሳይኖሩም አሁን እንግዲህ የንግድ ቦታቸው የፈረሰ ሰዎች አሉ? አላየሁም፣ አልገጠመኝም። ከገጠመኝ ሊኖር ይችላል መቼም እስከሚሰራ ጊዜ የሚፈጅባቸው ሊኖሩ ይችላሉ። አላውቅም፣ ግን ፈጣሪ ያጥፋኝ የገጠመኝ የለም። ርቋል፣ ቦታቸው ርቋል። አዎ ርቋል። እዛው ትርምስምስምስ ብሎ መኖር የለመደ ህዝብ የለም። የየራስ ኑሮ ኑር፣ የየራስ ቤት ይኑር፣ ርቀህ ሂድ ተብሏል። እንግዲህ ትራንስፖርቱም ችግር ነው፣ ምኑም ችግር። እኛም እኮ ተቸግረናል። እዚህ ሰው ለመቅጠር እኮ ሰራተኛም ለመቅጠር እኮ ሰምተነው የማናውቀው ደሞዝ ነው የምንጠየቀው። ለምን ትራንስፖርት ራሱ በምን ይምጡ? አገር ርቋል፣ ግን ለምን ራቅ አይባልም? ወደፊት እዚህም ካሉ ከዚሁ መቅጠር እዛም በየሰፈራቸው እንትነዋል። ሌላ ዓለም እኮ ብትሄድ በጣም ሩቅ ነው፣ ግን ትራንስፖርት አለ፣ ኢንፍራስትራክቸር አለ፣ ባቡር አለ፣ ይህ አለ። እሱም ማመቻቸት ነው ይመቻቻል። ጊዜ ጠብቀን ደግሞ እንግዲህ እኛም ጊዜ እንስጣቸው። በአንድ ጊዜ በሩጫ የሚሆን ነገር የለም። ይስሩና እናያለን። በቃ ብቻ ምንድነው ጦርነት ይቁም፣ መበዳደል እርስ በርስ ይቁም፣ ጥላቻ ይቁም። አንዱ የአንዱን ዘር መጥላት፣ አንዱ የአንዱን ዘር ማሳነስ መቆም አለበት። አንድ እንሁን፣ አንድ ኢትዮጵያንን፣ በኢትዮጵያዊነታችን እንኩራ። መልካም። እንግዲህ ሌላው የሚነሳው በእርሶና በማህበረ ቅዱሳን መካከል ያለ አለመግባባት ነው። ወይዘሮ ማማ እጅጋየሁ ለምንድን ነው ማህበረ ቅዱሳንን ይሄን ያህል አምርረው የሚጠሉት? በምክንያት ነው? ምን ጠላኋቸው? የሚጠሉ ነው አላውቅም። አለ ማህበረ ቅዱሳን የሚባልም ስለማላውቅ ነው። እኔ አላውቃቸውም። የተለያየ ጊዜ ተገናኝተንም ተዋውቀንም አናውቅም። በሰጧቸው ቃለ መጠይቆች ላይ ስለ ማህበረ ቅዱሳን የተናገሯቸው ምን አልኩ? መልእክቶች አሉ ከዚህ በፊት አይስማሙኝም፣ አላቃቸውም ብያለሁ። አሁንም አላቃቸውም፣ አይስማሙኝም። ያ መብቴ ነው። አንድ ማህበር ውስጥ እኔ ልገባ አይገባኝም። እንኳን አሁን በ80 ዓመቴ ወጣትነቴም እነሱ ማህበር አልገባሁም፣ አያስፈልገኝም፣ አይመቹኝም ብያለሁ። ውስጣቸውን አላቅም። ጋብቾችም ነን እኮ ከእነሱ ቤት ዋኖች ከነበሩ ሰዎች ጋርም እኔ ልጅ እኮ አግብቷል። ስለዚህ ያውቋቸዋል ማለት እኮ ነው። ጋብቻ እኮ የተጋባሁት ነው አማቀው ሳያውቋቸው መቼም ስለነሱ እንዲሁ ስለማይመቸኝ አልፈልጋቸውም ብያለሁኝ። መጀመሪያ ደረጃ ግድ የለም ተው። ያው እንግዲህ እነሱ በተለያዩ አካባቢዎች ትምህርት ባልተስፋፋበት ቤተክርስቲያን በሌለበት እንደሚሰሩ ትምህርት እንደሚያስፋፉ ይገልጻሉና ይሄስ በጎ አይደለም ወይ ለቤተክርስቲያን? ተጠቅመው ምንም የተስፋፉትንም የተስፋፋም ማቀው የለኝም በእነሱ። ቤተክርስቲያን ምን አጣ ነው? እነሱ ምን ከየት አምጥተው ነው? ከህዝብ የወሰዱት አይደለም እንደሚያደርጉት? ከየት አምጥተው ነው? ቤተክርስቲያን ደግሞ ይሁሉ ያስፈልጋት ነበር እንዴ? ቤተክርስቲያን ሰው ነኝ ይሁሉ እኮ ካምፓኒ ባለቤቶች ናቸው፣ የባንክ ባለቤቶች ናቸው፣ የፖለቲካ ባለቤቶች ናቸው። እሱ አይስማሙበትም ነው ማህበሩ በመቋቋሙ? እኔ አልስማማም። እኔ የምስማማው በቤተክርስቲያኔ መስተዳደር ብቻና ብቻ ነው። ሌላ አስተዳዳሪ አልፈልግም። ለኔ ታዘዥም ብትለኝ ይሻላልም። ምንድነው ምክንያቱ ነው? አሁን እርሶና በማህበረ ቅዱሳን እስቲ እነሱ ይናገሩ ምክንያታቸው። አቡነ ጳውሎስን ሲያዋረዱ ሲሳደቡም የነበሩ ለተሳዳቢም አሳልፈው የሰጡ ይመስለኛል። አላውቅም።
ስለዚህ ከነሱ ጋር የማይግባቡ በዚህ ምክንያት ብፁዕ አቡነ በብዙ ነገሮች እኔ በቃ አይመቹኝም። በቃ እኔ አይካንት እኔ የራሴ ኢትዮጵያዊነቴ አንድ፣ ሁለተኛ ዘሬ ሳይነካ ሳይሰደብ ዝቅ ሳይል ተከብሬ መኖር እፈልጋለሁ። ማንም የማንንም ዘር ዝቅ ማድረግ አይችልም። እነሱ ያደርጋሉ። ማንም እኔ አላደርግም። ማንንም ዝቅ አላደርግም። ሁሉ እኩል ነው። ሁሉ የእግዚአብሔር ፍጡር ሁሉ እንዴ ብዙ ነገር እኮ አልፏል። ይበቃል። ኧረ ይበቃል። እንተው። እኛ የሚበጀን አንድነት ነው። አንድ ኢትዮጵያ ነን። ሌላም ዓለም እኮ ኢቨን አሜሪካ ብትሄድ እኮ we are from Los Angeles, I'm from New York, I'm from here ይልሃል። ብዙ አይነት እንትን አለ። ግን ሲጣዱበት አናይ፣ ሲሰዳደቡበትም አናይ። አይቶ ኒውዮርክ የሚኖር ሎስ አንጀለስን አይቶ በህይወቱ የማያውቁ አሜሪካኖች አሉ። ሲጣሉበት ግን አላየንም። እንዴ ቤተክርስቲያን እኮ ተከፋፍሏል። የትም ዓለም የሚያሳዝን ጉድ እኮ ነው ያለው። እና እግዚአብሔር የሰላም አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አንድነት ነው የሚፈልገው። አንድነታችንን አጥብቀን አጉልተን ቤተክርስቲያናችንም አንድ ሆና ሌላ ሃይማኖት ምን ነው ካቶሊኮች ድምጻቸው አይሰማም? አንድ ነገር ሰምቼ አላውቅም። የምንሰዳደበው ኦርቶዶክስ፣ የሚሰዳደበው ጴንጤዎች፣ የሚሰደበው ምን እንደሆነ እኮ የሚያሳዝን እኮ ነው ታሪክ ያለው። እና እግዚአብሔር አንድ ያርገን። እግዚአብሔር ይቁም። በቃ ይሄን በጣጥሶ ይጣለው የዓለም መድኃኒት። ይሄ ነው እኔ የምጸልየው። እግዚአብሔርን ወደዋለሁ፣ አመሰግነዋለሁ፣ እንደሚያደርገውም አምናለሁ። ምናልባት እኔ ላልፍ እችላለሁ። እኔ ሳልፍ ደግሞ ተተኪው ትውልድ ሊያይ ይችላል። ይሄንን ብዬ ተስፋ አደርጋለሁ። መልካም። እስኪ ወደ እርስዎ ወደ ግል ጥያቄዎች ልመለስ። እንግዲህ እርስዎ ያው በጣም ጠንካራ በሆኑ ወይም በጣም በተከራካሪነት እንደው በአወዛጋቢነት ነው የሚታወቁት፣ እንደ ሴት እንደ እናት። እንደው አሁን ያለውን ትውልድ ወይም በተለይ በሴቶች በኩል የሚታዩ እንቅስቃሴዎችን እንደው እንደ ማርች ኤትም አለ አይደለም ቀን ተብሎ ለሴቶች እንዴት ያውታል እርስዎ? እንግዲህ እንደ ጠንካራ ሴቶች እንዴት መፍጠር ይቻላል ይላሉ? ምንድነው መሰለ ጠንካራ ሴት መፍጠር ያቃተን ኢትዮጵያ ውስጥ ቀስማቸውን እየተሰበሩ ነው የምናሳድጋቸው። አንደኛ ተፈጥሮ ይጠይቃል። ሁለተኛ ደግሞ ቀስም ሳይሰብሩ በነፃነት እንዲያድጉ በነፃነት እንዲኖሩ ማድረግ ያስፈልጋል። ከቤተሰብ ቀስም ይሰብራል፣ ባል ቀስም ይሰብራል። ሁሉ ነገር ቀስም ሰባሪ ነው። ሴቶችን ዝቅ የማድረግ ባህል በኢትዮጵያ አለ። ያ ባህል ይመስለኛል እንትን ያለው። እኔ እናቴም ጀግና ነበረች። 100% እኔን የምታጥፍ ጀግና እናት ነበረች። ማንንም አትፈራ። እኔ አደንቃታለሁ በእውነት። ከአዲስ አበባ መኪና እየነዳች አስመራ ትሄዳለች ብቻዋን። ይሄን ያህል ናት እናቴ የነበረችውና ከሷ ትንሽ የወረስኩት ይመስለኛል። የኔ ተጨማሪ ፕላስ በነፃነት ነው ያደኩት። አትዋሺ፣ አታጭበርብሪ፣ አትስረቂ፣ የምትፈልጊውን ተናገሪ ነው አባቴም ሲሉኝ የነበሩ እና ያስተዳደጌ ጭምር ይመስለኛል። እግዚአብሔር ይመስገን። እንግዲህ ምን ብለ ይመክራሉ? አንድ ለሴት ልጆቹ እንግዲህ አሉ የሴት ልጆች አሉትና የኔ ሴት ልጆች ይገርምሃል፣ 3 ሴት ልጆች አሉኝ። በጭራሽ እኔ በምላቸው አይሄዱ አይደለም። በቃ ምንም አይማሚ በቃ ፈሪዎች፣ ግድርድሮች ሆነው ቀርተውብኛል። ሁሉም ሶስቱም ሴት ልጆቼ እና እንግዲህ እነሱ ያውቃሉ። ወደ እኔ ቢመጡ ደስ ይለኝ ነበር፣ የኔን ቢሆኑልኝ። እንግዲህ እግዚአብሔር የፈቀደው ነው ሁሉ ነገር የሚሆነው እና በእኔ ወጣ የለም፣ ወንድም የለም፣ ሴትም የለም። ትንሽ ወንዱ ልጄ ዶክተር ጊዮን ትንሽ ያው ብዙ አይደለም፣ ትንሽ ሲነካ እሺ አይልም። ከዛ ውጭ ግን የለም። ባለቤት ራስ ነው በሚለው ሲያምናሉ በደንብ። ምን ጥያቄ አለው? እኔ ባለቤቴ የራስ ነው ልክ ነው ብዬ ነው የማምነው። አክባሪው ነኝ። አሁን የለኝም ትዳር ኦፍ ኮርስ።
በነበርንበት ዘመን ግን አክብሬ የበላይ መሆኑን አረጋግጬ እኔ ዝቅ ብዬ ወርጄ ነው የኖርኩት። ሁለት ባል አግብቻለሁ። በሁለቱም ሰዓት እንደዛ አይነት እንትን ሰጥቻቸው ነው የኖርኩት እንጂ እኔ እንዳውም ማስታወሳለሁ የመጀመሪያ ባለቤቴ የተለያየ ነው፣ ተጣልተን በችግር ተፈጥሮ አይደለም። በደርግ ጊዜ ጓዝህን ይዘህና ሲባል እኔ አልሄድም አለ። እኔ እናቴ እስር ቤት አባቴ እስር ቤት እንዴት አድርጌ ነው እኔ የሚሄደው? እኔ አልሄድም፣ አንተ ሄድ ልጆችን ይዘህ ከፈለግ ልጆችን ወስዳለሁ አለ። ወሰድ፣ እኔ ወደ ሀገሬ ነው የምመልሰው አልኩኝ። መጣሁ ኢትዮጵያ። እንዳልኩ የግድ ቤተሰቦችን ማየትም ማስታመም መጠበቅም ነበረብኝና ያው ጊዜ በረዘመ ቁጥር ወሬም ይመጣል ምንም ይመጣል፣ አብሮ የመኖር እድሉ እየተበላሸ ይሄዳል። በዛ ምክንያት ተበላሸና ተለያየን። የመሐሙድን አገባሁኝ። ስለ መሐሙድ አሁን መቀጠል አልፈልግም፣ ወሬው ይበቃናል፣ ብዙ ብያለሁ ብዬ ነው። አሁን እንዳውም ንጋቱ ምን አለ፣ አግባ እሷ አገባች አይደለም አግባ አሉት። 1000 ሚስት ፈትቼ አሁን 1001 እኛ ደግሞ ላገባ ነው። አላገባም። ምነው የምታወሪው? መቼ ነው? ስንት ሚስት አግብተህ ነው ሲሉት፣ ወይዘሮ እጅጋየሁ እኮ 1000 ሴት ነበረች ብሏቸው ነግረውኛል። ይሄ እንግዲህ ይሄንን ያህል ነው እንትናችን። በኋላ ግን እንጠያየቅ ነበረ። ወደ ኢትዮጵያ መጣ፣ ተቀብዬ ታሞ ነበር አስታምሜ አይዞህ ብዬ ልጁ ጋር እንዲያርፍ አድርጌ እዚሁ እኔ መቃብር አጠገብ እዛ ነው መቃብር ገዝቼ ገባሁ። ጎረቤትም እንደሆነ የኖረ ቡና ከተጣጣን አይታወቅም። አሁን አንዳንድ ሴቶች የሚባል አግብተው ሲፈቱ ያው ማህበረሰባዊ ጫና አለ፣ ለምፈታሽ እንደዚህ አይነት ጥያቄዎች ይነሳሉ። እርስዎ ደግሞ ከአንድም እንግዲህ 3 ያግብተው 2 ጊዜ ይቅርታ 3 አልኳንታው 3ኛ አግብተው ያው እንግዲህ 2 ትዳር አግብተው ፈተዋልና እና ይሄ ሲሆን ሴቶች ከትዳር ሲወጡ ወይም ሴቶች ሲንግል ማም ሲሆኑ አሁን ሲንግል ማም የሚለው ቃል እየተለመደ ስለመጣ ነውና ምን አሳባለሁት በዚህ ላይ? እኔ መቼም ምንድነው የኔ ተፈጥሮ የእጅጋየሁ ተፈጥሮ ትዝታ አላውቅም። ስለይ ያልቃል ያንቃል። ልክ የተለየው ቀን ትዝታ የለኝ፣ ትውስታ የለኝ፣ ምንም የለኝ። ምንድነው የራሴን ህይወት እንዴት ነው መማራው? ምን ባደርግ መኖር እችላለሁ? ምን አይነት ስራ ልፍጠር? ይሄ ነው እንጂ ኝኝኝ ሱፈቶኝ መወዛወዝ ሄድ ቻው እንዴ ደህናውን በኦፍኮርስ እንዴ ሄድ ባለበት ደህና ይሁን እኔም ደህና ልሁን እንጂ ምንም ምክንያት የለኝም። እሱን እየጠራው 30 ጊዜ እንትን እምልበት በዚህ ምክንያት የራሴን ማስተካከለው ራሴ ነኝ። እና አሁን መመክረው ማንም ሴት ብትሆን ብሞት ደግሞ ስለባሌ ክፉ አላወራም። ማንም ሴት እኮ ስላልተመቻት ነው የምትለያየው እንጂ ተመችቷት አትለያይም። ትዳሯን ማፍረስ ፈልጋ አትለያይም። ግን ከሆነ በቃ ካለቀ አለቀ ነው። ስለዚያ ሰው ክፉ አላወራም። ራሴ ነው የበላይ ነው ብዬ ኖሬያለሁ። እና ይሄ ነው የኔ ተፈጥሮ ማለት ነው። ሴቶቹንም መመክረው እንዲሁ አይነት አስተሳሰብ ይዘው እንዲቀጥሉ ከባል ጋርም ሆኖ ስራ መስራት እንዳለባቸው የራሳቸውን እንዲማሩ ያስፈልጋል። አሁን እንግዲህ እርስዎ ወደ 81 ዓመት እየሄዱ ነው። በመጪው ግንቦት 81ኛ ዓመት ስደተውን እንደሚያከብሩ ነግረውኛልና በባለፈው ዓመትም 80ኛ ዓመቶ በድምቀት ነው የተከበረው። እንደው ወይዘሮ እጅጋየሁ አንድ ቀን ነው ያለውት በህይወት ለመቆየት ቢባሉ ይቅርታ የሚጠይቁት ወይስ እንደው ይሄን ነገር ትቼው ባልሄድ እንደዚህ ተናግረው ባልፍ የሚሉት ነገር አለውት? እንጃ አሁን ማስታወሰው ከባድ ጥያቄ ነው በእውነት። አንድ ቀን የቀረሽ ብባል ይሄን ሳልል ይሄን ከሌኒ ይቅርታ ሳልጠይቅ የምለው ነገር የለኝም። ዴይሊ ካጠፋ ይቅርታ ጠያቂ ነኝ ተፈጥሮዬ። ይቅርታ ለመጠየቅ ዝግጁ ነኝ ተፈጥሮዬ ይሄ ነው። አሁንም በአደባባይ ያስቀየምኩት ካለ የነካሁት ካለ ያላግባብ የደፈርኩት ካለ ይቅር በሉኝ። እውነቴን ነው የምልህ።
እኔ ይቅርታ ለመጠየቅ ንስሐ ለመግባት እድሜና የሞት ዘመን አይጠበቅም። ኤቭሪዴይ መሆን አለበት። አሁንም ካጠፋሁ ይቅር በሉኝ፣ ይቅርታ ጠይቃለሁ እንጂ ምንም ከሌንድ ምንም ይሄን ሳልል አልልም። እኔ ሁሉ ተዘጋጅቼ ነው የምጠብቀው። ለይቅርታ ቀን አያስፈልግም። ለመናዘዝም ንስሐ ለመግባትም ቀን መጠበቅ አያስፈልግም። ሁል ቀን ያንተ ቀን አይደለም። ሁል ቀን ያቸ ባገኘሃት ቀን ሁሉ እግዚአብሔርንም ይቅር በለኝ ማረኝ ማለት የበደልከውም ሰው ካለ ይቅር በሉኝ ለማለት ሬዲ ነኝ። ይሄን የማምነው በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እንደው መልካም ሰው ነው ብለው ቀርበውት መልካም ያደርጋል ብለው ቀርበውት ከእርሶ ጀርባ የዞረ እና የተጸጸቱበት ሰው የለም? ለምን የለም? ቅድም እኮ ብያለሁ። አንድ አባት ብያለሁ ምለው ተገዝተው የኔ የምላቸው ባል የምትጠፋ ሰው ሰጥተውኝ አስጠፍተዋታል። አሁን በገና እኔን መከራ ላይ ጥለውኛል። ምን ማድረግ ይችላል? ምን ታረጋዋለህ? እንዲህ አይነት የለም ብለህ አታስብ። ጥንቃቄ አድርግ። that's all እንጂ እንዲህ አይነት ሰው ሊኖር አይችልም አይገጥመኝም የሚል እንዲህ አይነት ድፍን ያለ ማስተሳሰብ የለኝም። ግን እሳቸው ላይ ያልነበረኝምና እግዚአብሔር ይቅር ይበላቸው። እኔ ምንም ችግር የለኝም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከእርሶ ጋር ይሰሩ የነበሩ ከእርሶ ጋር በቤተክርስቲያኑ ሲያገለግሉ የነበሩ አሁን ደግሞ ወደ ሌላ እምነት የተቀየሩ በርካታ ሰዎችም አሉ። ስለነሱስ ምን ይላሉ? አንድ ነገር ልንገርህ። እኔ ነግሬያለሁ፣ ከዚህ በፊትም ብያለሁ። የወለድኩት ልጆቼ ሌላ እምነት ቢሄዱ ምንም ላደርጋቸው አልችልም። ምርጫ የነሱ ነው። እኔም ለራሴ ከልጅነት እስከ እውቀት የተቀበልኩት ሃይማኖቴ ስለሆነ እንጂ ይሄን ሃይማኖት በመከተሌ ኦርቶዶክስ በመሆኔ እጸድቃለሁ አይደለም። የሚጸድቀውን እግዚአብሔር ነው የሚያርቀው። የሚያጸድቀኝ ስራዬ ነው፣ ተግባሬ ነው። ምን ሰራው ምን አረኩ እግዚአብሔርን ቃል ፈጽሜያለሁ ወይ ነው እንጂ ምንም የምለው ነገር የለም። እነኚህ የምትላቸው እንዴ ተናግሬያለሁ እኮ ከዚህ በፊትም። ማን ነው እንዲወጡ እንዲባረሩ ያደረጋቸው? መጀመሪያ ደረጃ አሁንም እኮ ተባረው ዓለምንም ኃጢአታቸው ተወግዘው የትም ሃይማኖት ውስጥ ሳይገቡ እቤታቸው ቁጭ ብለው እያለቀሱ ፈጣሪን የሚለምኑ እኮ አሉ የኔ ወዳጆች ሆኑ። ይሄንንም አሁን እውነት ቅድስት ቤተክርስቲያናችን ልጆቿ እንድትመልስ ለምናለሁ፣ እጠይቃለሁ። ገና ቅዱስ አባታችንም ለምናለሁ። እርሶ ሞክረዋል? ምን ለመለስ አትጡ ቤታቸው ይወጡ እኮ አልፈለጉም። በጋሻው እንደሆነ የምትለው 7 ዓመት እኮ ቤት ቁጭ ብሎ አልቅሷል። ስም አልጠቀስኩም። ኧረ እኔ ብጠቅስ ምን ቸገረኝ? እሱ ነው አንዱ። ቤት ቁጭ ብሎ 7 ዓመት አልቅሷል። 7 ዓመት አልቅሷል። ከ7 ዓመት በኋላ ነው የወጣው። ራበው መሰለኝ፣ ተቸገረ መሰለኝ ይመስለኛል። ምክንያቱም ምንድነው ብዬም አልጠየኩትም። ከዛ ወዲህም አላገኘሁትም። ነገ ቢመጣ ቢጠይቀኝ ግን አላኮርፈው። ቅፍ አድርጌ ስሜኔ ጌታ ደህና ነው ሆይ ነው የምለው። ልጄ ነው የዳርኩት ነው። እስራኤል አገር ነው የዳርኩት። በእንትን ያገባው በተክሊል ነው ያገባው። በቁርባን በተክሊል ነው ያገባው። እና ምን እንድለው ነው ይሄን ልጅ ናጠላሁ አይነህን አሊ ምን አባክ
ነቨር ኢን ሂስትሪ አልልም ብዬም አላቅም አልልም። ሌሎች አሁን በዚህ ወቅት ስማቸውን ማልጠራቸው ግን እያለቀሱ አሁንም የተቀመጡ አሉ። አሁን በጋሻው አቡነ ጳውሎስን ሲሰድብ ቁመድና የመስቀሉ ስር ቁማርተኞች ብሎ ሲጽፍ ምን ነው ያን ያልተወገዘ? ምን ነው ያን ያልተጠላ? ምን ነው ያን ያልተባረረ? እኔ ወስጄ ሳስታርቀው በማግስቱ ተሐድሶ ተባለ። ተሐድሶ ማለት ምን ማለት ነው? እኔ አላውቀውም። የተሐድሶ ትርጉሙም አይገባኝም። ተሐድሶ የሚባል ሃይማኖት መኖሩንም እኔ አላውቅም። እኔ በእኔ እምነት የማውቀው በራሴ ኦርቶዶክስ ተዋህዶ ቤተክርስቲያን የኔ ናት አውቃለሁ። ስለሌላ አላውቅም። ማንም እግዚአብሔርን ሲያመሰግን ግን ዝም ብዬ አላልፈም። አመሰግናለሁ ፈጣሪዬን። ግን ቤተክርስቲያኒቷን ሲናገሩ ሳሁን እንግዲህ ከዚህ የወጡ ሰዎች ቤተክርስቲያኑ በተለያየ ጊዜ ያ ስህተት ነው ይናገራሉ። እንደዛ ይሆናል ማስተማር ያ ትልቅ ስህተት ነው። ማንም ማንንም መንቀፍ የለበትም። ማንም ማንንም መሳደብ የለበትም። የሚጠቅምም ነገርም አይደለም። እርግጥ ተናደው ይሆናል ሲያስወግዟቸው፣ ሲያባርሯቸው የተሰጠው ምክንያት በቂ አይደለም፣ ትርጉሙ ዜሮ ነው። በዚህ ምክንያት ይሆናል። ግን ስንት አሉ አቡነ ጳውሎስ ጋዣቸው በመሄዴ በማገናኘቴ ተወግዘው እስከ ዛሬ ቁጭ ብለው የሚያለቅሱ ልጆች አሉ። ልንገር አልሄዱም፣ የትም ቦታ የትም አንሄድም። አንድና አንድ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋህዶ ናት እምነታችን እያሉ ቁጭ ብለው ቤታቸው የሚያለቅሱ አሉ። ለምን ለማስማማት አልሞከሩም? ሰው እንደናት ይስማማሉ። ግድ የለም ጀምረዋል። አቡነ ሳዊሮስም እኮ ጥሪ አቅርበዋል። በግልጽ ሌሎቹን ማሳምነው ጥሪ አቅርቡ ብለን ነው ዝም ያልነው እንጂ የወጡት የተበተኑት ሁሉ እንዲመለሱ ጠርተዋል። ይመለሳሉ። እንግዲህ እነኛ ሄደው ቤተክርስቲያን ያቋቋሙትን መመለሱ ይሆናል አይሆንም። ሲሳደቡም በጣም እኔም ተናድጃለሁ፣ ተቀይሜያለሁ። ለምን ከአፍህ ከአንደበትህ ቆሻሻ ነገር መውጣት የለበትም። ጸዳቂውን እሱ ነው የሚያውቀው። እውነተኛውን የሚያውቀው መድኃኔዓለም ነው። ለእኔ ሲል ከሰማያት ሰማያት ወርዶ የሞተልኝ የተሰቀለልኝ ፈጣሪ መድኃኒት ዓለም የዓለም መድኃኒት እሱ ነው የሚያውቀው። እንግዲህ ተሐድሶ ካስባለኝ አይ ዶንት ኬር። አሁንም ደግሜ የምለውን ቋንቋዬን እሱን አምኜ ያጣሁት የለኝም። እሱን አምኜ የጎደለብኝ የለኝም። እኔ ወደ ኦፕሬሽን ክፍል ስገባ እውነቱን ልንገርህ ከዚህ በታች ነው ማደንዘዣ የተደረገልኝ። በጀርባዬ ነው ማደንዘዣውን ያወጉኝ። ጸልይ አንዴ ነው ያልኩት። ፈጣሪ ቅሬታ የለኝም። ጨርሼ እንደሆነ ዘመኔን ሰላማዊ እንቅልፍ አድርግልኝ። ዘመኔ ገና የምትቀጥልልኝ ከሆነ ግን ጥረገው በሽታዬን በሙሉ በእጅህ ነው አንተ ተረከብ የዶክተሮቹን ስራ ብዬ ነው የተጀመረው ኦፕሬሽን። እውነትም ጠረገው የኔ ፈጣሪ። አንድ ነገር አንድ እንትን ሳይገኝ ስጋ መቆረጥ ውድም ይበል ይቆረጥ እሱን የሆነው እና እግዚአብሔርን ማመን ኃጢአት አይደለም። እግዚአብሔርን መለመን ኃጢአት አይደለም። እግዚአብሔር ማለትም እንደሌላ እንደዚህ ተሐድሶ ምናምን ወሬ ነው፣ አያስብልም። እና እግዚአብሔር የወጡትንም ሁሉ ይመልስልን። ሲመለሱ ደስ ይለኛል። ብዙ ተመልሷል እኮ አሁን ያዘማሪው ማን ነው? ተሐዋዝ ነው ተመልሷል። እዝራ ተመልሷል። ሁሉም የሄዱት ሁሉ እየተመለሱ ነው። ከእውነት ከልባቸው ብቻ ያርገው ፈጣሪ መመለሳቸው እና ይሄ ነው የኔ እንትን። አሁንም እኔ ልጆቼ ናቸው፣ ሁሉም ልጆቼ ናቸው፣ ሁሉም ልጆቼ ናቸው። የወጡትም ልጆቼ ናቸው፣ ያሉትም ልጆቼ ናቸው። መምህራን ሰባኪያን በሙሉ ልጆቼ ናቸው። እዚህም ያሉት የወጡት ኃጢአት አይደለም። መልካም እንግዲህ እርስዎን ሰይጣን ናቸው፣ ከፋፋይ ናቸው፣ ማፊያ ናቸው ለሚሉትስ? ማፊያ ምን ማለት ነው ትርጉሙ? ግን እንግዲህ በጥባጭ እንግዲህ በስውር ማጥቃት እንደዚህ ምን መጀመሪያ በስውር አጥቂ አይደለም። እኔ ስውር አላውቅም። በፊት ለፊት ማን ፈርቼ ከተነካው ማንንም መፈራው በዚህ ዓለም የለኝም ካለ መድኃኔዓለም እና እኔ ማፊያ ምናምን እሱንቶ የቅናት ጥግ ይመስለኛል እንጂ
ሌላ አይመስለኝም። አሁንም ኮለም ትገባለች ይላሉ ቤተክርስቲያን፣ ቤተ ክህነት ገባለሁ። ብፁዕ ወቅዱስ አቡነ ማትያስን ወዳቸዋለሁ፣ አከብራቸዋለሁ። ኢየሩሳሌም ሆነው ብዙ ትንሳኤ አሜሪካም ሆነው እንዲሁ ጠይቃቸው የነበሩ አባቴ ናቸው። ደግ አባቴ፣ የዋህ አባቴ ናቸው። በየዋህነት ካልሆነ በስተቀር አንድም ክፋት የሌላቸው። ታቦት ሰረቁ እኮ ተብለዋል። ዛሬ ማረፉንና አባቴ አባቴ መባላቸው እውነት ይመስላል። ቅብጥርጥር አላውቅም እኔ። ታቦት ሰረቁ ተብለዋል እኮ። ታቦት ይሰርቃሉ እንዴ? እሳቸው ሲባርኩት ነው እኮ ታቦቱ ጽላት ታቦት የሚሆነው እንጂ እጅ ስራ አዋቂዎች ናቸው እኮ እንጨቱን የሚሰሩት። ሲባርኩት ታቦት ይሆናል፣ ጽላት ይሆናል። እና እንደዛ በተዋረዱበት ሰዓት ተብዬ ገብቻለሁ። መርዳት አይዞት ማለት ስላለብኝ አይዞህ የሚላቸው ስላልነበረ ስላመናጨቋቸው የውጭ ወሬኛ ብቻ አይደለም ወይም የማህበር ወሬኛ ብቻ አይደለም፣ አባቶች ሳይቀሩ እኛን አይመለከተንም የግላቸው ነው ያሏቸው ሁሉ አባቶች ብዙ እኮ ፈተና ደርሶባቸዋል። አንድ ተቀባይ አጥተው አሜሪካን ሀገር ሲሄዱ የሁሉ አግባብነት ነበረው። አባት ከሆኑ ሄጃለሁ፣ ገብቻለሁ። የሄድኩት አባቴን አይዞት፣ ምን ልታዘዞት፣ ምን ላምጣ፣ ምን ላድርግሎት ለማለት እንጂ ምንም እኔ ከቤተ ክርስቲያን የማገኘው ጥቅም የለኝ። ግን ጸሎታቸው ይረዳኛል። ብፁዕ አቡነ ጳውሎስ ሐውልት አቁመዋል። ግን ያህል ከወደዷቸው አቡነ ማትያስ አይገባቸውም እንደዛ? እንግዲህ እሱን ለእኔ ተወው፣ ግድ የለም። መልካም። እንግዲህ የብፁዕ አቡነ ጳውሎስ ሐውልት ጋር በተያያዘ በተለይ ከስራው አሁን ከእድሳቱ ጋር በተያያዘ ቅድም እያነሱ ነበርና በርካታ ሰዎች እያገዙት እንደሆነ ከቤተ ክርስቲያን አባቶች ጨምሮና እነማን ናቸው ድጋፍ እያደረጉለት ያሉት? እነማን ናቸው እያገዙት ያሉት? ወይል እንግዲህ ትልቅ ድጋፍ ነው የምለው ለቅዱስ ሲኖዶስ ማመልከቻ አስገብቼ ራሴ እንዳሰራው ጠይቄ ይፈቀድልኝ። ምክንያቱም ዋናው አዛዡም ቤተክርስቲያኔ ነው፣ እነሱ ናቸው ሊፈቅዱ የሚችሉት። መንግስት አልነካብኝም። መንግስትን በእውነት በተደጋጋሚ አመስግኛለሁ፣ አሁንም አመሰግናለሁ። ለቤተ ክርስቲያን ክብር ያላቸውን ያሳዩበት ዘመን ነው። በዛ በማህሙድ ሙዚቃ ቤት አይቻለሁ፣ በአቡነ ጳውሎስ ሐውልትም አይቻለሁ። ወር በላይ ሐውልት አስፋልቱን ሳይሰሩ ነው የጠበቁት። ከወር በላይ ባለቤት የሚቀርብ ጠፍቶ። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው፣ እንደተከበሩ ይኑሩ። አሁንም ሲኖዶስ ደብዳቤ አግብቻለሁ። ቋሚ ሲኖዶስ በእውነት በብፁዕ አቡነ ሳዊሮስ ፊርማን የወጣው ደብዳቤው የእነሱ ውሳኔ የሁሉም ፊርማ ተያይዟል። እንዳሰራው በራሴ ወጪ ቤተ ክህነቱ ክትትል እንዲያደርግ መሰራሩን በዛም አይነት ተወስኖ እንድሰራ ተፈቅዶልኛል። ቅዱስ ሲኖዶስ ክብር ይስጥልኝ፣ እግዚአብሔር ይስጥልኝ፣ አመሰግናቸዋለሁ። አባታቸው ናቸው። እኛ ሰሪ ካገኘን ይስሩ ብሎ መፍቀድ ቀላል ነገር አይደለም። እየተሰራ ነው። ይሄ ስራ ሲሰራ እኔ ብቻዬን አይደለም። እውነት ለመናገር የእህታቸው ልጅ ጥበበ ስላሴ አወጣኸኝ፣ አይዞሽ ቲጂ አብረን እንሰራዋለን ብሎኝ እግዚአብሔር ያክብረው ሁልጊዜ ከጎኔ ነው። 13 ዓመት ሙሉ በምናከብርበት ጊዜ ገንዘቡን እያወጣ ሁልጊዜ ከጎኔ ነው። ለአጎቱ ፍቅር ያለው አክባሪ፣ ቤተክርስቲያኑን ወዳጅ፣ ፓትርያርኩን ወዳጅ ነው እና እግዚአብሔር ይስጠው። አልተለየኝም። እኔ እና እሱ ሆነን ነው የምንሰራው። በማህል ደግሞ ዶክተር ሙሴ የሚባል ኒውዮርክ ነው የሚኖረው። በጣም የተማረ ነው። በጣም የተከበረ ሰው ነው። አዋቂ ነው። በቅርቡ በፎርብስም ስማቸው ፎርብስ ላይ ማንም እንዲህ በቀላል እዛ ላይ የሚወጣው በዛ ጋዜጣ ላይ ስሙ ታዋቂ ግለሰቦች፣ ቢዝነስ ሰዎች እድሜ ይስጥህ ታውቀዋለህ ከኔ የተሻለ ማለት ነው።
እሱም እንዲሁ እድል ገጥሞት እግዚአብሔር ደግሞ እድል ሳይሆንም የሰራም ስለሆነ እሱ ዶክተር ሙሴ በዚያ ጋዜጣ ላይ ፎርብስ በሱ ላይ ወጥቷል። እሱንም እልክልሃለሁ እንድታየው ከፈለክም ማሳየት ከፈለክም እንድታሳየው እልክልሃለሁኝ። እግዚአብሔር ይስጠው። ልክ ሲሰማ አክስቴ አይዞሽ ብቻሽን መሆን የለብሽም እኔም የተቻለኝን እረዳሻለሁ ብሎ እዚህ ላሉት ቤተሰቦች ነግሮ እነሱ እንዲሰጡኝ አድርጓል። ረድቶኛል። እንደገና ደግሞ የእህቴ ልጅ ኃይሉ ይባላል። ማሚዬ አይዞሽ እኔም እረዳሻለሁ ብሎ ረድቶናል። እነሱንም እንዲሁ ወዲያው እኔ ማንም ለላከው ማንም እኔ የማሳውቀው ለጥበበ ነው እና እየተሰራ ነው። አሁን ትንሽ ነው የቀረው። እንግዲህ አሁን ደግሞ እግዚአብሔር ፈቃዱ ከሆነ ፋውንቴኑን በምን መልኩ እንደምንሰራው እንዴት እንደምናረገው እግዚአብሔር ፈቃዱ ይሆን። ከቻሉ ክብርት አዳነችን ቢሰሩልን በእውነት በረከተ ነው ለሳቸውም። እኛ አባት ቀላል አባት አይደሉም፣ ክብርም ነው። የዓለም አብያተ ክርስቲያናት ፕሬዚዳንት የተመረጡት በትግሬ፣ በአማራ፣ በኦሮሞ አይደለም። የዓለም አብያተ ክርስቲያናት ተሰብስቦ እዛው ውጪ ነው የተመረጡት። ይሄ ቀላል ነገር አይደለም። እንደገና ደግሞ የዓለም ሃይማኖቶች የሙስሊሙም የኦርቶዶክሱም የሁሉም ሃይማኖት የይሁዲው የሁሉም ሃይማኖቶች የሰላም የክብር ፕሬዚዳንት አባት የተመረጡ ስለሆነ በዚህ በእውነት በፋውንቴኑ ክብርት ከንቲባዋ ቢረዱኝ ቆንጆ ይሆናል። ከተማዋም ሞር ታምራለች። እንግዲህ እሱንም አሁን ለመስራት እየተዘጋጀን ነው። በእውነት በዚህ አጋጣሚ ዶክተር ሙሴን አመሰግናለሁኝ። እግዚአብሔር ያክብርልኝ። በእውነት ትልቅ ወንድም ነው፣ ሊከበር የሚገባው ወንድም ነው። 30 ዓመት በላይ ከ30 ዓመት በላይ ያለ አንድ ብር ክፍያ 5 ሳንቲም ደሞዝ ሳይከፈለው ለ30 ዓመት ቤተ ክርስቲያንን ያገለገለ ወንድማችን። ይህን ታውቃላችሁ? እኔ እንትኑን ሰጣለሁ፣ ደውልና ጠይቀው። እውነቴን ነው። ይሄ ሰው ምን ያህል ለቤተ ክርስቲያኗ የሰራ ሰው ሊመሰገንም ቤተ ክርስቲያን ሊያውቀውም ይገባል። ዶክተር ሙሴን ቀላል ምሁር አይደለም። በቤተ ክርስቲያንም የተማረ ነው። ከ30 ዓመት በላይ አገልግሏል። ግን ስሙን ይጠይቁ አያውቅም። ክፍያ የለውም፣ በነፃ ነው ያገለገለው እና ይሄንን ወንድም አገኘውና ተዋወቀውና በእውነት ቃሉን ብትቀበለው ደስ ይለኛል። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆች ይህን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። በመጨረሻ አሁን በመካከለኛው ምስራቅ ያለው ሁኔታ ይታወቃል። እርስዎ ደግሞ ከ60 ዓመታት በላይ ያገለገለ ወደ እስራኤል የጉዞ ድርጅት ያለዎት ነውና እንግዲህ አሁን ያለው ሁኔታ የፋሲካ በዓልም እየደረሰ ስለሆነ ምንድነው ያለው ሁኔታ የእርስዎ ድርጅት የዘንድሮውን ጉዞ በተመለከተ? ጥሩ። ይኸውልህ ከ60 ዓመት በላይ ያገለገለው የኔ ቀራኒዮ በኢየሩሳሌም ሳይሆን ኢየሩሳሌም ድርጅት ተብሎ
የዛሬ 62 ዓመት በአፄ ኃይለ ሥላሴ በብፁዕ ቅዱስ አቡነ ቴዎፍሎስ የበላይ ጠባቂነት የተቋቋመ ኢየሩሳሌም ድርጅት የሚባለው የዚያ ድርጅት ነው። እዛ ድርጅት ውስጥ በማህበርተኛ ነው የምትሆነው። ማህበርተኛ ሆኜ አባል ሆኜ ለብዙ ዓመት ቆይቻለሁ። እዛ ድርጅት ውስጥ ደግሞ በድምፅ ብልጫ ተመርጬ የድርጅቱ የቦርድ ምክትል ሊቀመንበር ሆኜ አገልግያለሁ። መምህሬ ነው፣ እማከብረው ድርጅት ነው፣ እምወደው ድርጅት ነው። ከዛ በኋላ እኔ ነኝ የከፈትኩት። እኔ ከከፈትኩ 17 ዓመቴ ነው። እግዚአብሔር ይመስገን። ከነሱም ጋር በሰላም በፍቅር እየሰራሁ ነበር፣ እየተመካከርን እየተነጋገርን። አሁን ነው እንግዲህ ይህችን ዓመት እንኳን የለሁም። እነሱም አላገኘኋቸውም፣ እኔም እንትን አላልኩም፣ አልተገናኘሁም እንጂ ሁሉም ጋራ አብረን የኖርን ስለሆነን በየጊዜው ምርጫው ቦርድ በተመረጠ ቁጥር የሚቀየሩትም ያውቁኛል፣ የአሁኖቹ ያውቁኝም፣ እኔም አላውቃቸው። በዛ ምክንያት ነው እንጂ እነሱ ናቸው እንግዲህ 62 ዓመት ያደረጉ ማለት ነው። እኔን ከከፈትኩ እንትን ነው። አሁን ባለው ይሄ ጦርነቱ ችግሩ ምናምኑ መቼም ያሳዝናል። ባይሆን ጥሩ ነበረ። ሁሉ ግን እግዚአብሔር የፈቀደው ነው የሚሆነው። ሁሉ በእግዚአብሔር ፈቃድ ነው። አሁን ብዙ ሰዎች ጭንቀት ነው የማይባቸው ደንበኞቼ። እዛም እየደወልኩኝ ኤጀንቴን በምጠይቃት ሰዓት ይኸው አሁንም የላከችልኝ አለ። እስካሁን ቪዛው አልተሰራም እና ዊዶን ነው ምን መሆን እንደሚችል ዊዶን ነው የምትለኝ። አሁን ልንሄድ ያሰብንበት ቀን ተቃረበ። አየር መንገዱም የሰጠን እንትን የለም። አሁን ከጀርመን የሚመጡ ብዙ ነበሩኝ። ኦልሬዲ ከእንግሊዝ ሀገርም አቋቁም ያለው ድርጅቱን ጀርመንም አቋቁም ያለው ይሄን ድርጅት ቀራኔው በኢየሩሳሌም። አሁን ከዛም የሚመጡ ነበሩኝና ሉፍታንዛ ሰረዘ እና ደውለው ገንዘባችሁን ኑና ውሰዱ አለን፣ ወይ አድራሻችሁን ላኩልን የባንክ አካውንታችሁን ብሎ አለን። የትኬት ፍራንክ ሊመልስ ነው እና እጅጋየሁ እንዴት ይሻላል አሉኝ። ምን ታረጋላችሁ? ምንም ምርጫ የለም፣ የማይመጣ ከሆነ ሰርሱት አልኳቸው። እኔም ጋር ይኸው ቅድምም አይተሃል የመጡት አንድ በርከት የሚሉት በዚሁ ጉዳይ ሊያነጋግሩኝ ነው። እንዴት ነው ምን ሆነው? ቀኑ ደረሰ አሉኝ። ባካችሁን እንግዲህ ለእርገት ለጰራቅሊጦስ እዛ ቀላል አይደለም እዛ መገኘት። ጰራቅሊጦስን እዛ ብንውል እርገትን እዛ ብናደርገው አይሻልም ወይ ብያቸው፣ ሁሉም በዚህ የመስማማት ሀሳብ ላይ ደርሰናል። እንግዲህ የአሁኑን የፋሲካን ጉዞ በዚህ መልኩ ለመሰረዝና ለእርገት ለማድረግ ወስነናል። እኛ የኢየሩሳሌም ድርጅት የማወራው ስለ ኢየሩሳሌም ድርጅት ነው። አሁን ስለ ራሴ ድርጅት ነው የማወራው። ሌላ ሜቢ በ3 ቀንም አግኝቶ ሊሄዱ ይችላሉ። እኔ ግን ከዚህ በፊት የደረሰብኝ ችግር ስላለ ከዚህ በፊት ልክ እንዲሁ አይነት ችግር ስለነበረ ኢትዮጵያን ኤርላይንስ አንመጣም አሉ። ለሐምሌ ገብርኤል ይሆን ሂጄ ነው አንመጣም ሲሉ ተጨነቀን። አሁን ቀኑ አልቋል። ሆቴል ማይከፍልልኛል። የ2 ቀን የሆቴል የ2 ቀን የቁርስ የምሳ እራት ሲከፈል በኋላ በሁለተኛው ቀን በጆርዳን አድርጋችሁ ነው አሉ። ጆርዳን ለመግባት በአውቶቡስ ያስፈልገኛል፣ ተከፍሎ ነው። በአውቶቡስ ሄድን፣ ከፍዬ ነው ምን ሄደው። ጆርዳን ቦርደር ላይ ደግሞ እዚያ ያስረክቡናል። የቪዛ እንከፍላለን የመግቢያችን፣ እሱን ከፍዬ ነው። ከዛ ደግሞ አውቶቡስ ያስፈልገኛል። ቦርደር ላይ ነኝ ያለሁት። ይዞም ማታ ነው አይሮፕላኑ የሚበረው። የሁሉ መንገደኛ ምሳ ማብላት አለብኝ። ምሳውን እዛ የሚበላውን ኤጀንቴ ሚስ ጆዜፊን ዚንደር እሷ ናት ያዘጋጀች የከፈለችው።
ሌላ በእውነት ደግሞ ላመሰግነው የምፈልገው ሀጎስ ይባላል። ባለቤቱም አለች አብራው። አንድ ቀን ምሳ ችሎኛል። ምግብ ቤት አላቸው። እጄ ሄድኩኝ እዛ በቃ እንጀራ እንብላ እንጀራ በወጥ ይብሉ ብዬ። ምክንያቱም ሆቴላችን የሚችለው ቁርስና እራት ነው። ምክንያቱም ምሳ ኦን አራይቫል በመንገድ ነው ምንበላው ጉብኝት ላይ ስለሆነን አሁን እዛ በቃ ላብላቸው እዛ ልጋብዛቸው ብዬ እና ልከፍለው ስል አይ በጭራሽ ችግር ገጥሞሻል ብሎ በእውነት በምንም አይነት አትከፍሊም አለኝ። እሱን ሳልከፍል ቀርቻለሁ። አመሰግነዋለሁኝ። ሀጎስንም እግዚአብሔር እድሜና ጤና ይስጠው ከነ ባለቤቱ። ይህን ልረሳው አልችልም። ከዛ ወደ 10,000 ምናምን ዶላር ነው ወጪ ሆነ። ተጨማሪ ቀላል አይደለም። አዎ ብዙ ተሳፋሪውም በእውነት አይዞሽ በማለት ጥሩዎች ናቸው። እግዚአብሔር የሚገጥመኝ ተሳፋሪዎችም ሁላችንም ባለን አቅም ተረዳርተን እንዲህ አለ። አሁን የአይነት ችግር ቢገጥመኝ እንደገና ሴም ቲንግ መከራ መብላት የለብንም። ሰላም ሲሆን በሰላሙ ሰዓት ብንሄድ የኔም መንገደኞችም ያንኑ ስለፈለጉ እሺ ብዬ አሁን ፋሲካን ሰርቻለሁ። መልካም፣ በጣም ከልብ እናመሰግናለን። እንግዲህ እንዲሁ በየጊዜው የተገናኘ አዳዲስ ነገሮች ሲኖሩ ከእርሶም ጋር በተያያዘ ቆይታ እናደርጋለን እና እናመሰግናለን ስለነበረን ቆይታ። በመጨረሻ የሚያስተላልፉት መልእክት ካለ እድል ስጦታለሁ። ምንም እንግዲህ ሁልጊዜ የምለው ነው። በመጀመሪያ የሰላም አምላክ እግዚአብሔር አገራችንን ሰላም ያርግልን፣ ዓለምን ሰላም ያርግልን። ዓለም ሰላም ከሌለ ይኸው የምናየው ነው። ችግር እየመጣ ነው። እኛም ጋር እየተወደደ ነው ኑሮ። ቤንዚን ሰማይ እየወጣ ነው፣ ጋዝ ሰማይ እየወጣ ነው። መኖር ማንችልበት ደረጃ ልንደርስ ነው። ያንን እግዚአብሔር አምላክ አብርዶ ይሄን ሁሉ ብጥብጥ ሰላም አድርጎ ዓለምን በሰላም ይጎብኛት። ይህንን እመኛለሁ። አገራችንም ቢሆን በእውነት ሰላም ይሻለናል። ይሄ መጓጥዋጥ፣ መሰዳደብ፣ አንዱ አንዱን ማሳነስ፣ አንዱ አንዱን መንካት ጥቅም የለው። ጥቅም ምንም አይነት ጥቅም የለው። ጥቅም ለሀገራችን ሁሉም በሀገሩ ይኩራ፣ ሁሉም በማንነቱ ይኩራ። ሀገራችን አንድ ናት፣ ኢትዮጵያ ናት። ማንም እኔ ሊነቀንቀኝ አይችልም። ኢትዮጵያ ምድር የጋራዬ ናት። ግን ያለን ደግሞ የኛ ማንነቴ ደግሞ አለ። ማንነታችንን ደግሞ አንዱ ያንዱን አክብሮ አንዱ ያንዱን ወዶ ማንጓጠር መሳደቡን ይተውና ሁሉም እኮ የራሱ ያልጠራ ጉድ አለው ይነገር ከተባለ። ግን ያን ሁሉ ትተን አንድ ሆነን በአንድነታችን እንድንኮራ እግዚአብሔር አምላክ ይርዳን። አሜን። እናመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን።